ስንሰግድ በመጀመሪያ እጃችንን ትከሻችን ቀጥሎ ጉልበታችን ቀጥሎ ለመሬት ነው የምናስነካው። ይህን ይመስላል ስንሰግድ ትከሻ ጉልበት መሬት ትከሻ ጉልበት መሬት እያደረግን እንሰግዳለን። አሊያም ደግሞ ያው እያመሳቀልን እንዲያደረግን መስገድ እንችላለን። እያመሳቀልን መስገድ እንችላለን። የዚህ እያመሳቀልን ስንሰግድ አንዱ የሚፈጥርብን ተጽዕኖ ምንድነው? ለፍጥነት አይመችም። ፈጠን ቀልጠፍ እያል ለመስገድ አይመችንም። ሌላው ደግሞ በስግደት ላይ ምቾት ከሚነሳን አንዱ ሙሉ ልብስ እንደለበስን መስገዳችን ነው። ምክንያቱም ድካም ይኖራል፣ ሰውነት ሙቀት ይፈጥራል። ደራርበን ለመስገድ ከልብስ ጋር ስለማይመች ማድረግ ያለብን የለበስነውን ነጠላም ጋቢም እናወልቃለን። ከላይም በተለይ ደግሞ ሴቶች ወንዶችን ሞቅ ያለ ልብስ ወይም የሚሞቅ ልብስ ከለበስን እሱንም አውልቀን ሰውነታችንን ቀለል አድርገን እንሰግዳለን። እንደምታዩት እንደዚህ ነው። አሁን ሰውነት ስለሚቀል ቀልጠፍ እያል በምንፈልገው ፍጥነት ልክ መስገድ ያስችለናል። ስንሰግድ እጃችን መሬት ሲነካ በኩርኩም ነው የሚሆነው። ይህ ምሳሌነቱ ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ በቀራንዮ ላይ አይሁድ በመዘባበት ይኮረኩሙት ይመቱት የነበረውን ሕመም ስቃይ ለማሰብ ነው። ስለዚህ እንዲህ ያደረግን እንሰግዳለን። ይህ ምናልባት ለአንዳንዶች ላይመችና እጅ ሊያሳብጥም ስለሚችል ሙሉ ደግሞ በእጃችን በማድረግ አሊያም ደግሞ በመዳፋችን እያደረግን መስገድ እንችላለን ማለት ነው። እንደዚህ ያደረግን በመዳፍ መስገድ ይቻላል። አሊያም ደግሞ በጉልበታችን እነዚህን ያደረግን መስገድ እንችላለን። እሺ፣ ስለዚህ እንዳልኳችሁ ልብሳችንን ከቀናነስን አሰጋገዱን ካወቅንበት ቀልጠፍ እያል በፍጥነት መስገድ እንችላለን። ስለዚህ ኪራይ ለይሶ ይህም አቤቱ ይቅር በለን እያል እንሰግዳለን። የተወደዳችሁ የእግዚአብሔር ቤተሰቦች አሁን እንዳየነው ከጥቂት ጀምረን በመቶዎች የሚቆጠሩትን በሺዎች የሚቆጠሩትን ስግደት መስገድ እንችላለን። ሁላችሁም በያላችሁበት በቤተ ክርስቲያንም በጸሎት ቤታችሁም በሚመቻችሁም ቦታ ላይ ሆናችሁ እንደዚህ በመስገድ አጋንንትን እየቀጠቀጣችሁ እግዚአብሔርን እያመለካችሁ ጉልበታችሁንም ለእግዚአብሔር በስግደት መስዋዕት አድርጋችሁ እያቀረባችሁ መስገድ ትችላላችሁ። ትልቁ ያልተጠቀምንበት መንፈሳዊ የጦር ዕቃ ኃይል ያለው መንፈሳዊ መሳሪያ ስግደት ነውና ከጸሎት ባለመለየት ሁላችንም ስግደትን ተግባራዊ ብናደርግ ብዙ ጸጋና በረከት እናገኝበታለን። ሁላችሁም ሰግዳችሁ ጸጋ በረከት ለማግኘት ያብቃችሁ። እግዚአብሔር አምላካችን ከሁላችን ጋር ይሁን። በዓለም ላይ አልተገኘም። እንዴት ምንድን ነው የምትለው? እኔ ምንም እናገራለሁ። የት ሀገር ነው ያስካት? እኔ ሳዋ የሚባል አይደል 16 ዓመት በፊት ሳዋ ላይ ውስጧ ገብቼ እንደዚህ ያረኳት። ውስጧ ገብቼ ሳዋ የት ሀገር ነው? እኔ ሳዋ ላይ ኤርትራ ነው። አታውቅም አንተ? እንዴት ኤርትራ ነው። ሳዋ ይባላል። ምን የሚበላ ነው? የሚበላ አይ አንተ ደግሞ የሚበላ ትጫወታለህ አይደለ? አይ ምንድነው ሳዋ? እኔ አልገባኝም። ሳዋማ ቦታ ነው። ስንት ሰው ያለቀበት ቦታ። ይለቁ ያልኩ አለቀ። ወታደሮች ልቅ አለቀ። ትለክፋቸዋለህ እዛ ሲገቡ? እንዴ ወዳቸዋለሁ። ቤተክርስቲያን የሌለት ቦታ ቤተክርስቲያን የለ መጽሐፍ የለ ተደስቼ ውስጣቸው የገባው አጋንንት ነህ? ሰይጣን ነኝ። ሰይጣን እንዴት ሳዋ? አንተ ምን ታደርጋለህ? ትገበራለህ? የኔ ቦታ ነው እኮ እሱ። ሳዋ እኮ የኔ ቦታ ነው እንዴ! የኛ ቦታ እኮ ነው። አሳቡርታ ነኝ። አሳቡርታ ጉታ ፒኮ ሃቶ ፒ
አሳቡርታ ምንድን ነው አሳቡርታ? አሳቡርታ ብሔረ ኤርትራ ብሔር ነው። የት ቆይተን እንደዛ? ወይኔ አንተ እኮ የለም እኮ በቃ እንደ ወታደር ትይዛለህ እንደ ቢያንስ መሳሪያ የያዘ ጠመንጃ የያዘ ጥይት የያዘ መሳሪያ ምንም ለኔ መሳሪያ 16 ዓመት ውስጧን ገብቼ አሁን ግን የጸበል ማርያም የአክሱም ማርያም ጠጥቻ ውስጥ ገብታ አቃጥላ ደፍታ እዚያ መጣች። እህቷ እዚያ አለች። ወታደር ነበረች። ወታደር ማረጓ ምንድን እንደ ወታደር አምስተኛ ዙር ከትምህርት ቤት ወስዶ እዚህ ያርጎ ወሰዱት። ትንሽ ያለች ልጄ እኮ ናት። አባቷ እኮ ነኝ። አባቴን ልጅ አሳድጌ አሁን ልትወስዳት አሳደግኳት። በስንት ዓመቱ አሳደግካት? እንደ ትንሽ ነበረች፣ በጣም ትንሽ ነበረች እኮ አሳደግኳት እኮ። ወጥቶ መለከፍ የተለመደ እድላችን ሆኖ ቆይቷል። እንዴ ወይኔ ልጄ ሰው ሰራሽ በሆኑ ፕሮፓጋንዳ ውስጥ የሰው ልጅ ሕይወት ከነሙሉ ነፍሱ ከነ ታሪኩ ከነ መንፈሳዊ ተስፋውና ጸጋው በቃ በዲያብሎስ እጅ ውስጥ ታስሮ ሁሉ ነገር ባዶ፣ ሁሉ ነገር ወደ ካናዳ መጣህዋት፣ ቁጣ፣ ሁሉ ነገር መቅሰፍት፣ ሁሉ ነገር ሞት የበዛበት ሕይወት ያዘ። አሁን ደግሞ እንዴት የመሰለ ቤት ሰርታ ቆይ ተነስተህ ያዝ። እንዴት የመሰለ ስንት ነፍስ አጋንንት ሰይጣን እኔ 1622 ነበርና የሱ አንተን አላት። አሁን ስንት ናችሁ? ቆይ አንድ አጋንንት የሳዋ አጋንንት ብዙ ነበረን። ወጣነ ጸበል ከጣጣው በኋላ ውጣ ብላ አወጣችን። እኔ ግን ለመውጣት አልቻልኩም። አንተ ሳዋው ወይኔ እና ወደዚህ እንዴት ወጣች? ከውትድርና እንዴት ወደዚህ አመጣሃት? እንዴት ካናዳ መጣች? አብራት መጣው። በየት በኩል መጣች? እንደ በፕሌን ነው። በሱዳን አድርጋ 11 ዓመት በፊት ነው የመጣች እዚህ አሳቀየው። እዛ ውትድርና ስንት ዓመት ቆየች? እዛ 3 ዓመት ነው ነበር ቆየች። እዛ ውስጥ አገብቼ አቃጠልኳት። ከባሏ ታጣላታል እንዴ? እሱ ለራሱ ባሏ ወደዚህ ነው ለራሱንስ እዴ እሷ ደግሞ እሱ ነው ጸሎቷ እሱ ነው። ወይኔ የታል ባለቤቱ? ወይኔ እሱ ሊማር ነው አሁን። ወይኔ እሱም ሊማር ነው። ቤቴ እነሱ ከተማሩ አልጋ ማልተኛው ቤት አስወርቶ እሷን ለመደሰት ልትደሰት ብሎ ቤት አስወርቶ በቃ አፈቀራት። እኔ ደግሞ አልጋ ትንቼ እንዳትነኪው ይሄ የመጣ ሰው ነው እያልኩ ልቧን አጨናንቅ ትጸልያለች። በጸሎት ልቤን ነዳች፣ አለቀሰች። እግዚአብሔር ማረኝ። ግራ ይገባታል። ወደዚህ ጋር ግራ ይገባታል። አዎ ግራ ይገባታል። እሺ ብዙ ዶክተር ወሰናት ብዙ ቼክ አደረጓት። ምንም ችግር የለባትም አሉ። አሁን ጸበል ከጠጣች በኋላ ተቀየረች ማለት ነው። አሁን ነው ያወቅነው ይሄ ችግሯ እንጂ በፊት እኔ አዲስ አበባ ሄድኩኝና አሁን ጸበል ይዤ መጣሁ ማለት ነው። አሁን ጸበሉን ከጠጣች በኋላ የሆነ መነጋገር ጀመረች ማለት ነው። ከዛ ምንድነው ይሄን ነገር ምናምን ስንል ጸበሉ ያለበት ቦታ መሄድ አትችልም፣ ትቆማለች እዛ ስትደርስ እና ከዛ በኋላ ቄሶቹን መጡ፣ ጸሎት አደረጉላት ምናምን። አሁን አንዳንዴ ይሻላታል፣ አንዳንዴ ደግሞ ይመለስባታል ማለት ነው። ስለዚህ ከዛ ከካናዳ ይዣት መጣው ማለት ነው። ከካናዳ ነው ወደዚህ መጣው? አዎ ለዚህ ብለን ነው ከካናዳ ትላንት የገባ ነው። ከካናዳ ድረስ? አዎ እንዴ ማርያም ኮና ቀሽቃዣ የበረሃ ጋንንት እንደዚህ ነው፣ መንቀሽቀሽ ነው ባህሪያቶቹ። ልጁ አይታለ የመጣ ነው ልጁ፣ የጓደኛ ልጅ። ወይኔ በል ተዘጋጅ። እህቱ አይታለች፣ ደምዛለች፣ እሷም ጋር አለ። ናተ ልቀቀው። አብረን ይሄም ያው ነው መሰለኝ። ይሄም ሳዋ ነው የገባው። ሊደሰቱ አልፈለኩም ነበር እንዴ አንተ ምን እናንተ ነው? ወይኔ ይሄ ነገር ወደ ወይኔ ሰይጣን አጋንንት ሰይጣን አጋንንት ነው። ሂድ ግባ ውስጥ ገና ነው። ያው አለ እንግዲህ። በል ተዘጋጅ። ጥሩ ነው፣ እንደዚህማ ጥሩ ነው። በል ወጥ ነው። ውጣ ቶሎ ወጥ ነው። ውጣ ስትጸልይ በምን ትሆናለህ? ትቃጠላለህ? እቃጠላለሁ።
ገርፋለች ለመሆኑ በመቁጠሪያ እንዴ? እሷ እኮ መቁጠሪያው ይዛ እግዚአብሔርን ትከራከራለች እኮ ትከራከራለች። ውስጤ ገብታ ትወጣለህ አንተ ሰይጣን፣ እኔማ በቃኝ አሁን ብላኛለች። ሽመል ተዘጋጅ። ሰው ወጥቶ ተለክፎ የሚኖርበት፣ ሰው ወጥቶ ተለክፎ የሚገባበት፣ ሰው ኖሮ ተለክፎ የሚወልድበት ጊዜ ይሄ የኛ ነው። በጠብ ዘመን ስለተወለድን የጠብ መንፈስ አለብን። አይ በጦርነት ጊዜ የተወለደ የጦርነት መንፈስ አለበት። በደም ጊዜ የተወለደ የደም መንፈስ አለበት። በቃ ሁሌ ስቃይ ነው፣ ሁሉ ጊዜ መከራ ነው። ለኛስ በተዘጋጅሽ በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም፣ በስላሴ ስም፣ በስላሴ ስም ሲኦል ታስረናል፣ ሲኦል ታስረናል። ቶሎ 7 ቀኑ 7 ቀኑ ማነው ስምሽ? ሄለን ተሳቀይነ ዴረ የት ሀገር ነበርሽ? ካናዳ። ከሳዋ ነው የገባሁ የሚለው ታውቂያለሽ? ተሳቀይነ ዴረ ሲገባብሽ ታውቂ ነበር? ሳዋ ሲመጣኝ መጀመሪያ ሲመጣኝ አሳቀኝ። ለደስተኛ እንኩ ላይክ ኖ ሪዝን እና ለምን ደስተኛ ሆኜ ደግሞ ስክሪም አደረኩ። ላይክ አይ ዋዝ ክራይንግ አት ዘ ሴም ታይም። መጀመሪያ የሆነ አሳቀኝ፣ በኋላ ደግሞ ደስተኛ ሆንኩኝ ነው የምትለው። እና ከዛ በቃ ሁሌ የተቃጠልኩ ልጆችን አጫውታኝ ነበረ። ምን ሆና ነው መጀመሪያ የወንድሟ ሀዘን ላይ ነበረች። ብቻዬ ነበርኩ እና ብቻዋ ነበረች። ውስጤን የሆነ ነገር መጥቶ ደስ አለኝ፣ ሳቅኩት። ሰው አልነበረን ከኔ ጋር እና በስመ አብ ብዬ አሁን በቃ ፈጠፈጠኝ። ከዛ እድል አልነበረኝም ለጸበል አማርኛ ብዙ ስለማይ ችግር የለም። እንደው አንቺ ትሻያለሽ እኮ በይ በርቺ። ቴንክ ዩ። መተት የንቅሳት የታል ንቅሳት? የታል ንቅሳት? የንቅሳት የታል? ምን እንዲሆን ነው? ሚስቱ እንዲለቃት። ይሄ ነው። በምንድን ነው የገባው? በንቅሳት። ምን አድርገው ተብለ? ሚስቱ እንዲለቃት ምን ብሎ አስነቀሰ? እሱ ትሰራለህ ሰው ትሆናለህ ብሎ ነው የነቀሰው። በንቅሳት ነቀሰው። ከዚያም በኋላ ወደ መከላከያ እንዲሄድ አደረገው። መከላከያ ሄደ። መከላከያ ከአስከሬን ጋር እንዲቀመጥ አደረግ ነው። ከዚያም በኋላ በ3 ቀን ተነሳ። ወደ ቤተሰቡ እንዲመጣ አደረግ ነው። ከየት ሀገር? ጎጃም። ከጎጃም። ስንት ዓመት ነው ከያዝከው? ከተነቀሰ 6 ዓመቱ። በንቅሳት ከገባ በንቅሳት ሰይጣንና ጋንንት ነው። መተት ነኝ እኮ ሰይጣንና ጋንንት ነው። ሰይጣን ምን ታስጨዋለህ? ትጥለዋለህ? መጠጥ እንዲጠጣ አደርገዋለሁ። እሺ። ይሰክራል፣ ይወድቃል፣ ይቆስላል። በመጠጥ ያሰክረዋል። ገንዘቡ ላይ ኪሱ ላይ ገንዘብ ካለው በቃ ሂድ ጠጣ። ሲጠጣ ይጠጣል፣ ይመጣል እቤት። ምን ያህል ታስጠጣዋለህ? በቃ አረቂ ነው ገንዘብ። ምን ያህል ጠርሙስ ገንዘብ አረቂ በመለኪያ እስከ 12 መለኪያ ይጠጣል፣ ይመጣል፣ ይገባል። ገንዘቡን የት እንደጣለው ያውቀው። 12 መለኪያ 12 መለኪያ። አብራችሁ ነው የምትጠጡ? አዎ 12 መለኪያ። ጥርስ ደግሞ ታፋጫለህ? አዎ። እንዴት ነው ጥርሱ የምታፋጭ? ያው ተኝቶም እንዴት ነው የምታስፋጨው? ተኝቶም ያፋጫል። ቡዳ ነው ሰይጣን ታፋጨው? አዎ። ተዘጋጅ። ስንት ናችሁ? 7 ነን። 7። እሺ። አፍላ ውጣ ቶሎ። አፍላ ተዘጋጅ። እሺ። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ቶሎ 7 ቁጥር እንግዲህ ይጠቅምሃል ተብሎ የተነቀሰ ነው። ብዙ ሰዎች ለስራና ለሀብት ካላቸው ጉጉት አንጻር ይሄ ንቅሳቱን መንገድ እንደ ራስ መለወጫ ያደርጉታል። ማነው ስም? ትእዛዙ
አቤት ወታደር ነበር? አዎ በቃ መጠጣት ብቻ ነው ስራ? አዎ አዎ ጠጥተህ በቃ ትጣላለህ፣ ትጋጫለህ፣ እጠጣለሁ፣ ትወድቃለህ፣ እጠጣለሁ፣ በማያገባኝ ይገባና መታወቂያ አወጣለሁ። እቤት ስመጣ ከባለቤቴ ጋር ሰላም የለኝም። ይሄ ነገር እንዴት ነው? እዚህ ጋር ማን የነቀሰው? ደብተራ ነው? አዎ አሁን ደብተራ ሆኗል። ደብተራ ሆኗል። ምን ይጠቅማል ብሎ ነው የነቀሰው? መጀመሪያ አብረን ነበረ የምንማረው። ከዛ እኔ ከቄስ ትምህርት ቤት ወደ መደበኛ ትምህርት ቤት ገባሁኝ። እሱ በዚያው ቀጠለ። ከዛ እኔም ትምህርቴን አቋረጥኩና ትዳር ያዝኩኝ። ትዳር ይዤ በምኖርበት ሰዓት አንድ ልጅ ወለድኩኝ። የመጀመሪያ ልጄን እንደወለድኩኝ ያው ከሱ ጋራ ጓደኝነት እንትን የወንድሜን ልጅ አንስቷል ክርስትና። ሚካኤል አብረን ማህበር ገባን። አብረን ስንጠጣ ቆይተን ያው ባለው እንትን ይሄ አንተ እንደዚህ ሆነ አርሰ ወይም እንደዚህ እንትን ነግደ እንትን አይደለም ልንቀስና እንትን ትላለህ አለ። ወዲያውኑ መከላከያ ሄድኩኝ። ከመከላከያ እንደተመለስኩኝ ቤት ሰራው ምን አልኩኝ፣ ሁለተኛ ልጄን ወለድኩኝ። ባላሰብኩት ሰዓት ወደዚህ እንድመጣ ሆንኩ። የት ሀገር ነበር የምኖረው? ጎጃም ነው የምኖረው። ከዛ ያብር አደረገልህ ማለት ነው። ንቅሳቱ ያብር ነው። አንከራተው ያንከርትና ያብር መንፈስ ነው ያስገባበት። በል በርታ ሻባ እግዚአብሔር ይስጥልኝ። በንቅሳት ነው የገባው። እግዚአብሔር ይስጥልኝ። እድሜና አሉ የሚባሉ መግረፊያዎች ተከናውነዋል። ያሉት ማጥቂያዎች በሙሉ በጳውሎስ ሕይወት ላይ ውለዋል። እንግዲህ ቀረብ የሚባለው ነገር ቢኖር ያው ድንጋይ ነበረ። ከጅራፉና ከብትሩ ደግሞ የበለጠ የሚጎዳው ድንጋይ ነው። በድንጋይ ስንቴ ተወገርኩ አለ። አንድ ጊዜ በድንጋይ ተወገርሁ። ቀጥሎ መርከቤ 3 ጊዜ ተሰበረ ይላል። ደግሞ መርከቡም ተሰበረ። ይህ ሁሉ ታዲያ ለክርስቶስ አገልግሎት ነው። እኛ ኑሯችን ውስጥ ያለው ነገር በረከት አተን፣ ሰላም አተን፣ ቋንቋችን ተበለሻሽቶ ተዘበራርቆ የጀመርነው የነካነው ረድኤት አቶ ነገሮች መንገዳቸውን ስተው እቅዳችንና ፕሮግራማችን ግራ ጋብቶን ሌሊት ቃጅተን ቀን ደክመን ሁሉንም አይነት ሰላም ከህይወታችን ውስጥ አተን ነው አሁን ወደዚህ የመጣ ነው። እሱ ግን ለየት ያለ ነው። እንዲህ ነው የሚለው መርከቤ 3 ጊዜ ተሰበረ ያለ። ወደ ተጨነቁት ህዝቦች ሲሄድ የወንጌል ናፍቆት አህዛብነትና አረማዊነት ወደ ያጠቃቸው ወገኖች ሲጓዝ ይኸውል እንግዲህ መናፍስት ከህይወት ውስጥ ሆኖ ተመሳስሎ ይኖርና የሚከተሉትን ድርጊቶች ይፈጽማል። አንደኛ ተፈጥሮን ጨካኝ ያደርጋታል። ሁለተኛ የሰው ልጆችን ልብ ያጠጥርና ዱላ ያስነሳል፣ ተቃውሞ ያስነሳል። ክፋትና ተንኮልን ያዳብራል፣ ያንቀሳቅሳል። በሶስተኛ ደረጃ ውስጡ እየኖረበት እንኳ አይራራም። በህይወትህ ላይ እየኖረበት የምትበላውን እየበላ የምትጠጣውን እየጠጣ የምታስበውን እያሰበ የምትኖረውን እየኖረ የምትለብሰውን እየለበሰ አይራራም። ሌላው መጎዳትህን ይፈልጋል። ልብህ ውስጥ ቁጭ ብሎ ጉዳትህን ይፈልጋል፣ መጥፋትህን ይፈልጋል። ጠላትነቱ ከአንተ አኗኗር ውስጥ ሆኖ በቤትህ ቤቱ እያደረገው፣ ኑሮህን ኑሮ እያደረገው፣ እጅህን እጅህ እያደረገው፣ እግርህን እግርህ እያደረገው ይኖራል። ዓይንህን ዓይኑ እያደረገው በምታየው ዓይን ውስጥ አብሮ ያያል። ወደምትፈልገው ሳይሆን ወደማትፈልገው እንድትሄድ ይሞክራል። ለዚህ ጳውሎስ ወደሚሄድበት ግዛት እንዳይሄድ መርከቡን 3 ጊዜ ሰበረበት። ግን ውስጡ ነው ያለው ጠላቱ። ወደ መስበሪያው ስፍራ ይወስደዋል። ወይም የአየሩ ጠባይ አስቸጋሪ ወደሆነ ቀጠና ውስጥ እንዲገባ ወይ ያዘገየዋል ወይ ያፈጥነዋል። ይሄ አጠቃቀም ጠባዮቹ እጅግ የሚገርሙ ናቸው።
የተፈጥሮውን ካልኩሌሽን በደንብ የሂሳብ ዘርፉን ያውቀዋል። ወደፊት እንቅፋት ካለ አጣድፎ እንቅፋት ውስጥ እንድትገባ ያደርጋል። ወይም ወደፊት እንቅፋቱ የሚዘገይ ከሆነ አንተ ከእንቅፋቱ ኋላ አዘግይቶ ፊት ለፊት ያላትምሃል። ዘዴዎቹ በርካቶች ናቸው። መርከቤ 3 ጊዜ ተሰበረ፣ ሌሊትና ቀን በባህር ውስጥ ኖርሁ ይላል። ሌትም ቀንም የባህር ኑሮ ያዘ። ለዚህ ነው አሁን 3 ጊዜ ሱባኤ ይዞበት ከእርሱ እንዲለይ መጸለይ የጀመረው። ይህን ሁሉ እያገለገለ ሰይጣን ከጳውሎስ ሕልውና ውስጥ አለ። እሺ ምን ትለዋለህ? ሙት የሚያነሳ ደዌ የሚፈውስ የተጨነቁትን የሚያጽናና በረከት የሚሰጥ እንዴት ለራሱ አልበቃም ትላለህ? ምን ይደረግ? መንፈሱ ዘሩ ነው። አሁን የሚፈልገው የክርስቶስን ዘር ነው። በዚህ ውስጥ ያሉት ውጊያዎችን ተመልከት እና የጨሌ ዘርና የዚህ ምትሃቱ ዘር ከሆነ በኋላማ ታዲያ እንዴት ልንሆን ነው እኛ? እሱ በአገልግሎት ውስጥ እንዲህ እየደከመ የሚሰቃይ ከሆነ አንተ በኑሮ ውስጥ አልሟላ ብሎ ዝም ብሎ ስለ መንፈሳዊና ስለ መንፈሳዊ ሕይወት ችላ ባልክበት አኗኗር ውስጥ ለምን የተጣደፈ እንከኖችና ጉዳቶች አይመጡም? ይሄ ምንም የሚያጠራጥር ጉዳይ አይደለም። እና በባህሩ ውስጥ ቀንና ሌሊት ኖሩ። ብዙ ጊዜ በመንገድ ሄዱ። በወንዝ ፍርሃት ነበረብኝ፣ በወንበዴዎችም ፍርሃት ነበረብኝ፣ በወገኔም በኩል ፍርሃት ነበረብኝ፣ በአሕዛብም በኩል ፍርሃት ነበረብኝ አለ። ይኸው ስንቱ ያስፈራራሃል። መንፈሳዊ ስትሆን ልክ እንደዚህ ነው የሚያስፈራራህ አበዛዙ። የጠላትህ ዘመቻ አንደኛው ይሄ ነው። ከውስጥም ሲዘምት ይሄንኑ በመሰለ ገጽታ ውስጥ ነው የሚዘምተው። ፍርሃት፣ በመንገድ ፍርሃት፣ በወንዝ ፍርሃት፣ እንደገና ደግሞ በአይሁዶች ዘንድ ፍርሃት፣ ራሱ በወገኖቼ አለ ፍርሃት። ልክ መጸለይ ሲጀምሩ ዘመዶቻችሁ በጣም ይርቋችኋል፣ ይጠሏችኋል፣ ማየት አይፈልጉም። የመንፈስ አንድነት የላችሁም። ጳውሎስ ያለው መንፈስ የመንፈስ አንድነትን ይፈልጋል። ጳውሎስን አሰልችቶ ወደ ዓለም መመለስ፣ አካሄዱንና የወደፊት ዓላማና ግቡን ማጨንገፍ፣ ማሰልቸት፣ በተለያየ አይነት ፍርሃት ልቡን መረበሽ፣ በተፈጥሮውም ሆነ በሰው ሰራሽ ችግሮች ሕይወቱን ማድከም፣ መዛል እንዲመጣ የአእምሮቹን መንገዶች እግዚአብሔርን የሚያገለግልበትን ጉልበትና አቅም ማዳከም። ይሄ እንግዲህ በጳውሎስ ይሄን ያህል ዘመቻ ካረገ እኔ እናንተ ገና ክርስትናን ገና በተስፋ ውስጥ ስለ እግዚአብሔር መንግስት አይደለም ገና በረከት አግኝተን ገደግ ነገር ሰርተን ጊዜ አግኝተን መልካም ነገር አድርገን የመንግስቱ ልጆች እንሆናለን። ገና ንስሐ ገብተን ቅዱስ ቁርባን ገና ወስደን ገና ስለዚህ ወደ በረከት ገና ልንገባለን ብለን ለምንለው ምን ያህል ነው? የእግዚአብሔር ምሕረትና ቸርነት ካልታከለበት ይሄን ያህል በእግዚአብሔር